እስቲ ጸጋ በሉ። ስለ 3 ጸጋዎች እነግራችኋለሁ። ኢየሱስ ጌታ ነው። ስለ ስንት ጸጋዎች? ስለ 3 ጸጋዎች። ጸጋ ማለት ነፃ ስጦታ ማለት። ኢየሱስ ጌታ ነው። ጸጋ ማለት ምን ማለት ነው? ነፃ ስጦታ ማለት ነው። ማለትም ያለ ዋጋ የተቀበልነው ነገር። ይሄ ማለት ምን ማለት ነው? ሰዎችን ሊያድን እግዚአብሔር በነፃ በልጁ በኢየሱስ ክርስቶስ በኩል እንዲያምኑ የሰጠው ነገር ማለት ነው። ይሄን ጉዳይ ነፃ ነው ስንል እኛ ጋር እንጂ ነፃ የሆነው እግዚአብሔር ግን ታላቅ ዋጋ ከፍሎበታል። አንድ ሰው አሜን ይበል። መጽሐፍ ሲናገር የኃጢአት ደሞዙ ምንድን ነው ይላል? ሞት ነው ይላል። ሰው ደግሞ ኃጢአትን ሰርቶ ከእግዚአብሔር ጋር ምን ብሏል? ተለያይቷል። ከእግዚአብሔር የተለየው ሰው እንደገና ከእግዚአብሔር ጋር እንዲኖር እንደገና ሕይወት እንዲያገኝ የተሰጠው ጸጋ ይባላል። አንድ ሰው አሜን ካለ ዛሬ የጸጋው ኃይል ይዞት ይወጣል። ኢየሱስ ጌታ። ስለዚህ የእግዚአብሔር ጸጋ 3 አይነት ጸጋዎች ብያቸዋለሁ። አንደኛ አጠቃላይ ጸጋ ይባላል። እስቲ አጠቃላይ ጸጋ በሉ። በእንግሊዘኛው ኮመን ግሬስ ይባላል። ምን አልኳችሁ? አጠቃላይ ጸጋ ወይም ኮመን ግሬስ። ይሄ ማለት ምን ማለት ነው? ማቴዎስ ወንጌል ምዕራፍ 5 ቁጥር 45 ቶሎ ብላ አውጣልኝ። ከዛ ክፍል ተነስተን ጥቂት ሐሳብ በዚህ ላይ ከሰጠው በኋላ ወደ ሁለተኛው የጸጋ ስጦታ 3ቱን ከነገርኳችሁ ዛሬ በደንብ ነው የምጸልየው። መርገም ይሰበራል። ኢየሱስ ጌታ። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩላቸው። እርሱ በክፉዎችና እርሱ አለ ኢየሱስ ጌታ። አሜን። ይሄ ነው የእግዚአብሔር አጠቃላይ ጸጋ። እርሱ የሚለው እግዚአብሔርን ነው። አንድ ሰው አሜን ይበል። አሜን። እኛ ምን ማድረግ እንዳለብን ከላይ ነግረንና እርሱማ እግዚአብሔር እሺ በክፉዎችና በበጎዎች ላይ ፀሐይን ያወጣባቸዋል። አንድ ሰው አሜን ይበል። አሜን። አሁን ቤትሽ ላለው 60 ሻማ አምፖል እንኳን በየወሩ ትከፍያለሽ። ለፀሐይ የሚከፍል ሰው የለም። ኢየሱስ ጌታ ነው። አሜን። እግዚአብሔር አለ ኃጢአተኛ ነው ጻድቅ ነው ሳይል ሰዎችን ለይቶ ሳያዳላ ለሰዎች ሁሉ ፀሐይ የሚባል ብርሃን ይሰጣቸዋል። አሜን። አንድ ሰው እጁን ከፍ ካደረገ ዛሬ በኢየሱስ ስም አድሎ የሌለበት ጉብኝት ቤትሽ ይገባ። ኢየሱስ ጌታ እሱ አለ ፀሐይን ለይቶ ያወጣማል። እኛ እጅ ላይ ቢሆን ፀሐይ እኛ ቢሆን ፀሐይ ለሰዎች የምንሰጠው አስቡት እስቲ ምን እንደምናደርግ። እግዚአብሔር ግን ኃጢአተኞችን መንደር ያወጣዋል፣ አመፀኞችን መንደር ያወጣዋል። እና የኛ ልዩነት ምንድን ነው? ፀሐይ በልዩነት ላንቺ ግን ትታዘዝልሻል። አንድ ሰው አሜን ይበለኝ ባካት። ኢየሱስ ፀሐይ ለኃጢአተኞችም ለጻድቃንም የተሰጠች ብትሆንም ግን እኛ ድል እስክናደርግ በእኛ በኩል ፀሐይ እንዳትገባል። አንድ ሰው አሜን ይበል እስቲ። ዛሬ በእናንተ በኩል ፀሐይ ታዳላላችኋለች። ተፈጥሮ ያደላላችኋል። ምድር ሁሉ ለእናንተ ያዳላል። ምድር ለእናንተ ያደላል። ታውቃላችሁ፣ ምድር ለእግዚአብሔር ሰዎች ታዳላለች። ይህን ታውቃላችሁ። ባይዘወይ እናንተ ራእይ ምዕራፍ 7ን አንብቡት። በዛ ክፍል ስለ አንዲት ሴት ይናገራል መጽሐፉ። የሚያወራው ያው እንደምታውቁት የራእይ መጽሐፍ ትርጉሙ ራእይ ስለሆነ የራሱ የሆነ ትርጉም አለው። ያቺ ሴት የቤተ ክርስቲያን ምሳሌ ናት ይባላል። ሌሎች ደግሞ ድንግል ማርያም ናት ብለው ይተረጉማሉ። በዚያም ተረጎሙት። በዚህ ግን ያቺ ሴት ከእግዚአብሔር ጋር ግንኙነት ያላት አንድ ቀን ለሁላችንም 24 ሰዓት። አንድ ሰው ተስማምቶ አንድ ቀን 24 ሰዓት ነው። ስለዚህ እግዚአብሔር አምላክ አጠቃላይ የሆኑ የጸጋ ስጦታዎች ከሚባሉት እንደ የተፈጥሮ ስጦታ፣ መልክዓ ምድራዊ ባለጸጋዎች፣ ለምሳሌ ኢትዮጵያ መልካም የሆነ መልክዓ ምድር አላት። መልካም የሆነ የተፈጥሮ ጸጋ አላት። በምድሯ ውስጥ ወርቅ አለ፣ ዳይመንድ አለ፣ ኤመራልድ አለ፣ ታንታለማን ድንቅ የሆኑ ማዕድናቶች አሉ። ኢትዮጵያ ዋጋ ከፍላ አይደለም፣ ነፃ ስጦታ ነው። አንድ ሰው አሜን ይበልባል። እስቲ እግዚአብሔር የሰጠንን በሉ፣ አውቀን በሉ፣ መጠቀም ይሆንልናል በሉ። እግዚአብሔር አምላክ አላዳላ
ሰላም ለአሜሪካ የሆነ ነገር አድርጎ ለኢትዮጵያ የሆነ ነገር አላደረገም። ኢየሱስ ጌታ። ለሆነ ሀገር የሆነ ጉዳይ አድርጎ ለሆነ ሀገር የሆነ ነገር አላደረገም። ለሁሉም ማለት እግዚአብሔር። እስቲ ምንድነው የሚለው? ቀጥላ አንብብል። በጻድቃን ላይ ፀሐይ ይወጣልና። እሺ። በጻድቃንና በኃጢአተኞችም ላይ ዝናብን ያዘንባል። አሜን። አንድ ሰው አሜን ይበል። አሁን ዝናብ እግዚአብሔር መርጦ አያዘንብም። ለኃጢአተኞችም ያዘንባል። ለምሳሌ እኔ ብሆን አሁን ዝናብን እግዚአብሔር በእኔ ቁጥጥር ስር ቢያደርገው ጽኑ ቃል የምትመጡት ጋር ኢየሱስ ጌታ ከዛ የሆነ ቦታ ላይ ቆይ እስቲ የኔን አቅም እስኪያይ ብዬ ዝም ብሎ ኢየሱስ ጌታ። እግዚአብሔር ግን ዝናቡን ለሁሉም እኩል ያዘንባል። አሜን። በረከቱን ለሁሉም እኩል ያዘንብላችኋል። እግዚአብሔር በሉ አካል ሰጪ አምላክ ነው በሉ። ያጎደለብን ነገር የለም በሉ። በሙላት በሉ። የኛ ነገር በሉ የተለቀቀ ነው በሉ። ጌታ ነው ምስክሬ። ከዛሬ ቀን በኋላ ቤታቸው የሚሞላ ሰዎች አሉ። ጉድለታቸው ወደ ሙላት የሚቀየር ሰዎች አሉ። አውቀው የእግዚአብሔርን በረከት የሚጠቀሙ ሰዎች አሉ። በእውቀት በራቸው የሚከፈት ሰዎች አሉ። ጠላትን ገዝተው የሚያስገዙ ትውልዶች አሉ። እጃችሁን እኔ በሉ እግዚአብሔርን በሉ ስለማመልክ በሉ ልዩ ነኝ በሉ። ልዩነታችንን ነግራቸው። ቀጥሎ ምን ይላል? አሜን። ኢየሱስ ጌታ። አሜን። የሚወዳችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ይህንኑ ያደርጉ የለም? ምን ይላል? ኢየሱስ ጌታ። አሁን የሰዎች ባህሪ ተወሰነ አልፈለኩት። የሰዎች ባህሪ የሚወዳቸውን መውደድ፣ የሚጠላቸውን መጥላት ነው። አመልና ቦታ ከስሚቲ ዮሲጃለተን ዮገረከ ሲቃኒ ዮሞ ዋናዳ አዳቲን ሲፋነዳበተን አቲስ ሲሳንፋነዳበት አቲስ ዮሲጃለተን ጃለለ ደብፍታፍ ከነሚቲ ከነሞታ ከንዋቀዮሞ ከስሚት ኢሳ ሲጅቡሌ ጃለዱ ሲኛ የሚጠሉኝን በሉ እወዳለሁ በሉ። እንድንወድ ታዘና። ኢየሱስ ጌታ። ምን እንድንታዘና? እንድናምን ግን አይደለም። እስቲ ሰው አይበሉ አይታመንም በሉ። ኢየሱስ ጌታ። የሚወደድ እንጂ የሚታመን ሰው የለም በሉ። ሰምተሻል? ኢየሱስ ጌታ። እንታል የዱርዬ ቋንቋ ይመስላችኋል? የመጽሐፍ ቅዱስ ቃል እኮ ነው። መጽሐፍ ቅዱስ ያዕቆብ ምዕራፍ 5 ላይ ኢዮብ መከራ እንደተቀበለ በመከራም ደግሞ እንደታገሰ ሰምተሃል ይላል። ከጎናችሁ ያለውን ሰው ሰምተሃል በሉ። ሴት ከሆነች ደግሞ ሰምተሻል በሉ። ኢየሱስ ጌታ ነው። አልሰማህም ይላሉ አይደል? አንዳንድ ሰዎች አልሰማህም። ይሄ መጽሐፍ ቅዱስ ቃል ነው። ባይዘው ዮሴፍ የጲጢፋራ ሚስት ዮሴፍን ይላል አይኗን ጣለችበት ይልና እለት አብሯት እንዲተኛ ምን አለችው? ጨቀጨቀችው ይልና እሱ ግን አልሰማትም። እስቲ አልሰማትም በሉ። እኔ በሉ እስቲ ከአምላኬ ጋር በሉ ያጣላኝን በሉ አልሰማም በሉ። ሰው የፈለገውን በሉ ማለት ይችላል በሉ። ኢየሱስ ጌታ ነው። ከሱ ጋር ስለተስማማ ዮሴፍ ምናልባት በወቅቱ አክሊል አይደለም የተጫነለት፣ እስር ቤት ነው የተጣለ። እምቢ ማለቱ እስር ቤት አስጥሎታል። ቢያስጥለውም ግን እዛም የእግዚአብሔር እጅ ከሱ ጋር። በጌታ በኢየሱስ ስም እኔ እምቢ ለምትሉ መልእክት አለ። አይሆንም ለምትሉ መልእክት አለ። ከጨለማው ጋር ለማትስማሙ መልእክት አለ። እስር ቤት ቢሆን እንኳን እግዚአብሔር እዛም ያከብርሻል፣ እዛም የበላይ ያደርግሻል፣ እዛም እግዚአብሔር ይሾምሻል። ኢየሱስ ጌታ። አልሰማትም። አይስቲ አልሰማትም በሉ። ዮሴፍ ማንን መስማት እንደሌለበት ያውቃል። ዮሴፍ መንኗል ማለት አይደለም፣ ወንድነት የለውም አይፈልግም ማለት አይደለም። ነገር ግን አልሰማም፣ እግዚአብሔር አትስማ ያለኝ። ኢየሱስ ጌታ። እጃችሁን አንሱና ማንን መስማት እንደሌለብኝ፣ ማንን ደግሞ መስማት እንዳለብኝ የሚነግረኝ በሉ ሕያው መንፈስ በእኔ ውስጥ አለ በሉ። እግዚአብሔር በሉ እኔን በሉ ይመራኛል በሉ። ስለዚህ የተፈጥሮ ስጦታ ሲባል እነ አየር
አየር ይሄ ምን ተነፍሰው አየር ኮመን ግሬስ ይባላል። አጠቃላይ እግዚአብሔር ስጦታ ከፍሎ የሚተነፍሳለ ታውቃላችሁ አይደል? አንድ ቲክቶክ ላይም ፌስቡክ ላይም ብዙ የሚዘዋወር አንድ ቪዲዮ ሰምታችሁ ወይም ጽሑፍ አንብባችሁ ሊሆን ይችላል። አንድ አባት ታሞ ሆስፒታል ይገባሉ። ሆስፒታል ይገቡና በጣም የመተንፈስ ችግር ስለነበረባቸው ለ24 ሰዓት ኦክሲጅን ይገጠምላቸው። ከዛ 24 ሰዓት በኦክሲጅን ከተነፈሱ በኋላ ወዲያው 24 ሰዓት ላይ ተሽሏቸው ኦክሲጅኑ ተነቀለና ሂሳብ ሲሰራ $5000 ለ24 ሰዓት። ኢየሱስ ጌታ። ሽማግሌው ስቅስቅ ብለው ማልቀስ ይጀምራል። ከዛ ሲያለቅሱ ሐኪሞቹ አዝነው ቦርድ ተሰብስቦ በቃ አባታችን አታልቅሱ፣ በቃ የገንዘብ ችግር ከሆነ እኛ አዋጥተን እንከፍላለን ሲሉት ኖ እኔ ያለቀስኩት ገንዘብ ቸግሮኝ ገንዘብ ጨንቆኝ ሳይሆን እኔ 24 ሰዓት ተንፍሼ $5000 አላችሁኝ። እግዚአብሔር እኔ 80 ዓመቴ ነው 80 ዓመት ስተነፍስ የነበረውን ቢያስከፍለኝ ኢየሱስ ጌታ ቢያስከፍለኝ እግዚአብሔር በሂሳብ ቢቀይረው እንዴት ሆን ነበር? ኢየሱስ ጌታ። እስቲ የተሰጠኝ ይበልጣል። ጠላት ብዙ ጊዜ ያልተሰጠንን እያሳየ ነው የሚከሰን። ታውቃላችሁ አይደል? አዳምና ሔዋንን እንኳን ከገነት ያስወጣቸው ሁሉ ተሰጥቷቸው አለ። ሁሉም ተሰጥቷቸዋል። አዎ። ያልተሰጣቸው አለ። አዎ። ስንት ነው? አንድ። ሁሉ ተሰጥቷቸው አንድ ያልተሰጣቸውን አሳይተው ከእግዚአብሔር መንግስት አስወጣቸው። እጃችሁን ከፍ አድርጉ። ዛሬ የትኛውም የጨለማ ሲስተም ከዘመናችሁ ላይ ይሰበራል። በኢየሱስ ክርስቶስ ምክሩና ሲስተሙ ሁሉ ይሰበራል። በኢየሱስ ቤታችሁ፣ ዘመናችሁ ሁሉ ኢየሱስን በማወቅ ይሞላል። ክብር ለኢየሱስ ይሁን። ሁለተኛ የድነት ጸጋ፣ ሴቪንግ ግሬስ፣ የድነት ጸጋ። እስቲ የድነት ጸጋ በሉ፣ ድገሙና በሉ። ይሄ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏል? ተገልጧል። ኢየሱስ ጌታ። ሰዎችን ሁሉ ምን የሚል አንደኛ ኮመን ግሬስ ነው ብያለሁ። ሁለተኛ ሴቪንግ ግሬስ ወይም ደግሞ የድነት ጸጋ። ሰዎች የዳኑት በስራቸው ሳይሆን በምንድን ነው? በጸጋ። እስቲ በጸጋ ነው የዳኑት። ድገሙና በሉ እስቲ። ዓለሙን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏል? ተገልጧል። ለማን ነው የተገለጠው? ለዓለሙ ሁሉ። አንድ ሰው አሜን ይበል። ለማን ነው የተገለጠው? ለሰው ሁሉ፣ ለተማረውም ላልተማረውም። አንድ ሰው አሜን ካለ ይሁንበት። ለማን ነው የተገለጠው? ለድሃውም ለሀብታሙ። ለማን ነው የተገለጠው? ለፈረንጁም ለሀበሻው። ለማን ነው የተገለጠ? ለጥቁሩም ለነጩም። ምን ተገልጦ? ጸጋ። ጸጋ በሉ። ምን የሚያደርግ ጸጋ? የሚያድን ጸጋ። ኢየሱስ ጌታ ነው። የሚያድን ጸጋ በሉ። ተገልጦልኛል በሉ። ኢየሱስ ያድናል። ኤፌሶን ምዕራፍ 2 ቁጥር 6 እስከ 9 ያለውን ታወጣልኛል። በሚመጡት ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት እስቲ በሉ። ቆይ በሚመጡት ዘመናትም በሉ በክርስቶስ ኢየሱስ ለእኛ ባለው ጸጋ ወይም ደግሞ ለእኛ ባለው ምሕረት። እሺ ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። ክብር ለኢየሱስ። ተመልከቱ፣ እግዚአብሔር አምላክ አለ በሚመጣው ዘመን የምህረቱን ጥግ ያሳይ ዘንድ። ከላይ ያለውን ቁጥር ስታነቡት አስቀድማችሁ በኃጢአታችሁና በበደላችሁ ምክንያት ሙታን ነበራችሁ ይላቸዋል። ኢየሱስ ጌታ። ምን ነበራችሁ? ሙታን ነበራችሁ። ነበራችሁ ማለት ትላንት በነበራችሁ ህይወት፣ ከጌታ በፊት በነበራችሁ ህይወት፣ ኢየሱስን ባላገኛችሁበት ዘመን የሙታን ህይወት ነበር የኖራችሁት። በሙት ማንነት ነበር የተመላለ። አሁን ግን እግዚአብሔር የምሕረቱን ባለጠግነት ያሳይ ዘንድ አንድ ሰው አሜን ይበል። የምኑን ባለጠግነት? የምህረቱን ባለጠግነት ያሳይ ዘንድ እኛን ከሔዋን ጋር ቀላቀለን፣ ሕይወት ያላቸው ሰዎች አደረገን፣ የመንግስቱ ወራሾች አደረገን። እስቲ ቁጥር 8 ምን ይላል?
ጸጋው በእምነት አድኗችኋልና ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ይሄም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ማንም እንዳይመካ ከስራ አይደለም። ኢየሱስ ጌታ። አሁን እኔ እኮ ጾሜ ነው ጸልዬ ነው እኔ እኮ እንትን ብዬ ነው እኔ እኮ ከቤተሰቦቼ ወርሼ ነው ከልጅነቴ ዋጋ ከፍዬ ነው ምትይው የጸጋ የለም። ኢየሱስ ጌታ። ወርሼ ነው ከእንትን ነው ከልጅነቴ ነው ብዙ ዋጋ ከፍዬ ነው እንትን ብዬ ነው የሚባል ነገር የለም። ዋጋ የምንከፍለው ምድር ላይ ለመኖር እንጂ ጸጋው ነፃ ነው። አንድ ሰው አሜን። እጃችሁን ከፍ አድርጉና ጸጋው ነፃ ነው በሉ። የዳንኩበት ጸጋ በሉ ነፃ ነው በሉ። እኔ መስክሬላችኋለሁ ከዚህ በፊትና ያው እኔ ኦርቶዶክስ ያለውኝ አንድ ጊዜ ደብረ ሊባኖስ ገዳም ለመሄድ ደብረ ሊባኖስ ገዳም የሄደ ሰው ይጸድቃል ተባለ። ከዛ 500 ብር ይዋጣ ተባለ። የዛኔ ዘመኑ 90 ቤት ይመስለኝ 90 ቤት ነው። እና ደብረ ሊባኖስ ገዳም የሄደ ሰው በቃ ኃጢአቱ ሁሉ ይሰረይለታል እዛ የገባ ይድናል ተባለ። ከዛ 500 ብር ኬት ላምጣ? እኔ ተማሪ ነበር። ኢየሱስ ጌታ። 500 ብር ኬት ላምጣ? ቢፈልግ ብል ቤተሰብ ጠይቅ ዝብል አትሄድም እንደው እዛ ማታውቅበት ሀገር ምናምን ነገር ተባለ። ማንም ሊሰጠኝ ሰው አጣሁ። ወንድሞቼ እኮ የዛኔ በጣም ገንዘብ ላይ ናቸው። ሸራተን እየመጡ ነበር የሚጨፍሩ። ግን ለእኔ 500 ብር ሊሰጠኝ አጣሁ ለዚህ ጉዳይ። ከዛ በጣም አዘንኩ። በቃ ከመንግስት ሰማያት ምቀር መሰለኝ። የተሳለብንም እንደዛ ነው። እዛ ደርሰው የመጡ ልዩ ፍጥረት ሊሆኑ መሰለኝ። በቃ እነሱ በቃ የእግዚአብሔር የመንግስት ሰማያት በቃ ትኬት ቆርጠው የሚመጡ ነው ይመስላል። እና በጣም ነው ያዘንኩት በማጣቴ በመቅረቴ በጣም አዘንኩት። ከዛ ሄዱ። ከዛ የመጡትን ለመጨበጥ ራሱ ስንሽ ቀዳደሉኛ። ኢየሱስ ጌታ። የዋህነት ዘመን የዋህነታችሁ አምላክ እኮ ነው ያገኛችሁ። ኢየሱስ ጌታ። በእውነት የዋህነታችን አምላክ እኮ ነው ያገኘን። እኛ እግዚአብሔር በሞኝነት ስላመን ኢየሱስ ያድናል። እዛም ስኖር እኔ ብልጣብልጥ አልነበርኩም። ዛሬም እኔ ብልጣብልጥነት አላውቅም በእግዚአብሔር ጉዳይ። ኢየሱስ ጌታ። ብልጣብልጥነት አላውቅም። እግዚአብሔር አምላክ ግን እርግጠኛ ነኝ ታሪካችሁን ይቀይራል። ኢየሱስ ጌታ ነው። ከዛ አለቀስኩኝ፣ ተንከባለልኩ። ለካ ምንም ደብረ ሊባኖስ የመጡ ሰዎች ሳያቸው እንደ ትላንቱ ናቸው። ኢየሱስ ጌታ። ሳያቸው ነው ወረኞች፣ ሳያቸው አጭበርባሪዎች፣ ሳያቸው ውሸታሞች ናቸው። እንዴ ይሄ ከሆነ እንኳን ቀረብኝ ያስብላል። ከዛ ጌታ ከዛም አስቀርቶ እንደገና ደግሞ ድቁንና ተምረን ድቁንና ልንቀበል አስቡት። ልንቀበል ስንል የነበረው ነገር ተው በቃ ልዩ ፍጥሩ ልንኖር ነው። ዲያቆን መሆን ማለት በዛ ሰዓት ለኛ ሌላ ነገር ነውና እየቀደስን ነው። ይኸው ጀኒ ተመታ። አሜን ባሉ ይሄ ወደ ቦታ ሲመታ ምልክት ይሰጣል። ተው አትምታይ ማለት ነው። እናንተ አይገባችሁ፣ እኔ ይገባኛል። ኢየሱስ ጌታ። ወደ ቦታ ቃ ስታረጉት ቃ ያደርጋል ምልክት። አሁን ይኸው ሰፈራችሁ ላይ ያለው እየተንኮታኮተ ነው ያለው። ኢየሱስ ጌታ። ክብር ለኢየሱስ ይሁን። ስለዚህ ድቁና ለመቀበል በጣም ጓጉተን የዛኔ የጉጂ ቦረና ዞን ሀገረ ስብከት ሊቀ ጳጳስ የነበሩት አቡነ ዲሜጥሮስ ይባላል። እሳቸው ናቸው ድቁንና የሚሰጡትና ከእሳቸው ድቁንና ለመቀበል ተዘጋጅተን እየጠበቅን በቃ ምን ጌታን ኢየሱስን አሁን ልክ ጴንጤ ጌታን በሚጠብቅበት ሌቭል ነበር የምንጠብቀው። ጳጳሱ መጥተው አንድ ሚስጥር የምትታይ ሚስጥር አለች። እሷን ሚስጥር አይቼ በወጣው ምን እንደሆነ ታውቃለህ ምና ሚስጥር ታያላችሁ ተብለን በቃ ሰፍ ብለን እየጠበቅን እያለ ቀሩ። ያለቀስኩትን ለቅሶ ልነግራችሁ አልችልም። ኢየሱስ ጌታ። ያዘንኩትን ሐዘን ልነግራችሁ አልችልም። ነገር ግን እግዚአብሔር ለካ ከደብረ ሊባኖስም ሲያስቀረኝ ከዚህኛውን ጉዳይ ሲያስቀረኝ የራሱ ፕሮግራም ነበር። እኔ ለአንድ ሰው እኮ መልእክት እየተናገርኩ የሆነ ስለቀረብሽ እያዘንሽበት ያለሽው ጉዳይ ይኖራል። ስለቀረብሽ እያለቀሽበት ያለው ጉዳይ ይኖራል። እኔ ግን መልእክት አለኝ በኢየሱስ ስም። እሱ ጉዳይ ለበጎ ነው የቀረው ከቤትሽ፣ ለበጎ ነው የቀረው ከህይወትሽ ላይ፣ ለበጎ ነው የቀረው ከዘመንሽ ላይ። እጃችሁን አንሱና ለበጎ ነው በሉ እስቲ። እግዚአብሔር በሉ እስቲ። የተሻለ በሉ፣ የሚበልጥ በሉ፣ አይቶልኛል በሉ። በኢየሱስ ደም ለአራት ሰዎች ተፈጸመ። በኢየሱስ ስም ለአራት ሰዎች ተፈጸመ። ሁለት በዚህ እግዚአብሔር እንደዚህ አለ። ነገር ወደ
በጎ ተቀይሮላችኋል። ነገሩ ወደ መልካም ተቀይሯል። ሐዘኑ ወደ ደስታ ተቀይሯል። የኃጢአት ደመወዙ ሞት ነው። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት ነው። አንድ ሰው አሜን ይበል። የኃጢአት ደመወዙ ምንድን ነው? የእግዚአብሔር የጸጋ ስጦታ ግን በልጁ በኢየሱስ ክርስቶስ በኩል የዘላለም ሕይወት ነው። በጌታ በኢየሱስ ስም የዘላለም ሕይወት ያገኛል። የዘላለም ክብር ያገኛል። የዘላለም በረከት ያገኛል። እኔ በሉ እስቲ ጸጋ የተሰጠኝ ጸጋ የተቀበልኩ ሰው ነኝ በሉ። ተራ ሰው አይደለሁም። የአገልግሎት ሶስተኛው የአገልግሎት ጸጋ የድነት ጸጋ ለኃጢአተኞች የተሰጠ ነው። በክርስቶስ ኢየሱስ በኩል ብቻ የሚገኝ የድነት ጸጋ ለማን የተሰጠ ነው? ለኃጢአተኞች በኢየሱስ ክርስቶስ በማመን ከእግዚአብሔር ጋር እርቅ እንዲፈጽሙ የተሰጠ ነው። ኢየሱስ ጌታ ነው። ዓለም ኃጢአተኛ ናት። ዓለም ከእግዚአብሔር ጋር የተጣላች ነው። ዛሬ እኛ ከዓለም ተለይተን ድነናል የምንለው በኮንፊደንስ ይሄ ጸጋ ስላገኘን ነው። እስቲ ይሄ ጸጋ በሉ፣ ስላገኘኝ በሉ፣ እኔ በሉ፣ መዳኔን በሉ፣ እርግጠኛ ነኝ በሉ። እስቲ የጸደቀ ሰው አለ? ጻድቅ ነኝ የሚል እጁን ያሳይ። ጌታ ይባርከን። 1 5 እንሆናለን። ሌላ ሁሉ አልጸደቀም። ዛሬ ትጸድቃለች። ኢየሱስ ጌታ። እስቲ ጸድቅ ያለው በሉ። ሁላችሁም በክርስቶስ ኢየሱስ ጸድቃችሁ። እስቲ አሜን በሉ። አያችሁ መጽሐፍ ሲናገር ይሄንን ነው። የድነት ጸጋ ማለት እኛን የሚያጸድቅ ጸጋ ማለት ምን ማለት ነው? ይኸውላችሁ ልጁ ምንም ኃጢአት አልነበረበትም ወይም ደግሞ ኃጢአት ሳይኖርበት ስለ ሁላችን ኃጢአት አደረገው። ኢየሱስ ጌታ ነው። ስለ ስንታችን? እኛ ደግሞ ምንም ጽድቅ የነበረንን በሱ ጽድቅ እኛ ጻድቅ አደረገን ይላል። አንድ ሰው አሜን ይበል። ጽድቅ ሰርተን ነው? መልካምነታችን ታይቶ ነው? እሱ ስለኛ ምን ስለሆነ? ቆይ በመጀመሪያ ደረጃ ኃጢአት የሰራ አዳም እኮ ኢየሱስ ጌታ። ኃጢአት የሰራ ማን? ከዛ ሁላችንም ኃጢአተኞች ሆነን በአዳም ምክንያት በአሮጌው አዳም ምክንያት ሮሜ 10 እኮ ይሄንን ነው የሚለው። ከአንድ ጀምሮ ወጣረቡ በመጀመሪያው አዳም ምክንያት ዓለም ሁሉ ኃጢአተኛ ሆነ ይልና በአዲሱ አዳም ምክንያት ዓለም ሁሉ ጻድቅ ሆነ። አንድ ሰው አሜን ይበል። አያችሁ አዲሱ አዳም የተገለጠው ሊያጸድቀን ነው፣ ሊኮንነን አይደለም። እጃችሁን ከፍ ካደረጋችሁ መልእክት አለኝ። ከዚህ ቀን ጀምሮ የጽድቅ አየር ከቤታችሁ መንፈስ ይጀምራል። ክርስቶስም ጽድቃችሁ ክርስቶስ በእናንተ ላይ መታየት ይጀምራል። ቤታችሁን የሚረግም የጨለማ እርግማን ሁሉ ይሰበራል። ሁምነ ኢገወልቻቲን ገነመከና ካሴ ይሰማነከ አባሩ መነከራ ገረገልቼ ሁምነ ኢገወልቻቲን ገረገሌራ ሁምነ ኢገወልቻቲን ገረገሌራ ከከሰ ራሳቲ አንጀዳ ክርስቶስ ጀዳ ዋናፍ ዱኤፍ ጀዳ ሁላየረ ጀዳ መንዲኮ ጀዳ ፈየረ ጀዳ አባርሲ መነከራ አጨቡ ሁምነ ኢገወልቻቲን አጨቡ። ኢየሱስ ጌታ። የድነት ጸጋ። ሶስተኛ የአገልግሎት ጸጋ። እስቲ የአገልግሎት ጸጋ አይገርማችሁም? ሶስተኛ ነው የአገልግሎት ጸጋ። ሶስተኛ ኢየሱስ ጌታ ነው። ስንተኛ ነው? ይሄ ሚኒስትሪያል ግሬስ ይባላል። ልክ የአገልግሎት ጸጋ ላይ መጣ። ከዚህ በኋላ ልጸልይላችሁ። ኢየሱስ ጌታ፣ ኢየሱስ ጌታ። ምን ይባላል አልኳችሁ? ሚኒስትሪያል ግሬስ፣ የአገልግሎት ጸጋ። ኢየሱስ ጌታ። ይሄ በመንፈስ ቅዱስ አማካኝነት የተሰጠ ነው። ይሄን ለይቼ የምነግራችሁ የተወሰነ ነገር አለ። ከዛ በኋላ ወደ ጸሎት ነው የምንገባው። ኤፌሶን ምዕራፍ 4 ቁጥር 7 አውጣልኝ። 4:7 በጌታ በኢየሱስ ስም አነባለሁ። በጌታ በኢየሱስ ስም እንሰማለን። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ። እሺ ወደ ምድር ታችኛው ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? እሺ ይህ የወረደው ሁሉን ይሞላ ዘንድ
ሁሉን ይሞላ ዘንድ ከሰማይ ሁሉ በላይ የወጣው ደግሞ ያው ነው። እሺ እርሱም አንዳንዶችን ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌል ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ። ቆይ ኢየሱስ ጌታ። በዚህ ክፍል ለእያንዳንዳችን እንደ ጸጋ ስጦታችን መጠን ጸጋ ተሰጠን ይላል። የአገልግሎት ጸጋ ተሰጠን። እነዚህ አገልግሎት ጸጋዎች ደግሞ በ5 ኦፊሶች ይከፍላቸዋል። አንደኛው ይላል ሐዋርያነት ነው። እስቲ ሐዋርያነት በሉ። የጸጋ ስጦታ ነው በሉ። ሐዋርያነት በሉ። የጸጋ በሉ። ስጦታ ነው በሉ። የተሰጠውም በሉ ለቤተ ክርስቲያን ነው በሉ። በኢየሱስ ስም። ይሄ ማለት ለአንቺ የተሰጠ ጸጋ ነው። አንቺን ለማነጽ የተሰጠ ጸጋ ነው። አንቺን ለመስራት የተሰጠ ጸጋ ነው። አንቺን ለማስተማር የተሰጠ ጸጋ ነው። አንቺን ለመትከል የተሰጠ ጸጋ ነው። እስቲ ለኔ ነው ስጦታው በሉ። ኢየሱስ ጌታ። የሐዋርያነት ጸጋ። ሁለተኛ ነቢይነት ነው። ኢየሱስ ጌታ። የአገልግሎት ምንነት ነው? አሁን ለቁጥሩ ኦርደር አንደኛ ሁለተኛ ተብሎ ስለተቀመጠ አንደኛ ሐዋርያ ሁለተኛ ማለት አይደለም። ደረጃ አይደለም በሉት። ኢየሱስ ጌታ። ከዛ ሶስተኛ ወንጌላዊነት ወይም ደግሞ ወንጌል ሰባኪነት ይላል። አራተኛ መጋቢ ወይም ደግሞ እረኛ፣ አስተማሪ። መጋቢና አስተማሪ የተለያዩ ጉዳዮች ናቸው። አንድ የቸርች መጋቢ ማለት በቸርቿ ውስጥ ያለ በአንድ አጥቢያ ላይ ኪዳን አድርጎ የሚቀመጥ በጎቹን የሚጠብቅ የጠፉ የትገቡ የትወጡ ለምን ቀሩ ብሎ ደውሎ የሚጠይቅ የሚከታተል ማለት ነው መጋቢ። ኢየሱስ ጌታ። እረኛ ማለት ነው መጋቢ። አስተማሪ ማለት ደግሞ የሚያስተምር፣ ወንጌላዊ ሰብኮ ያመጣውን የሚያስተምር። ኢየሱስ ጌታ። ወንጌላዊ ወጥቶ ወንጌል ሰብኮ አሳምኖ ጌታን ሲቀበሉ ወደ ቸርች ይዟቸው ሲመጣ ጠብቆ እዚህ የሚያስተምራቸው አስተማሪ የጸጋ ስጦታ ነው።